እንዴት ነህ? ደህና ነህ? ምሳ ጋብዘኝ እስቲ። ምሳ ጋብዘኝ እስኪ። ምንም የለኝም ለኔ የሚሆን ለምሳ። አሁን ሶስተኛው ግን እየጠበቅኩ ምን ተመላሽ ነገር? አው የምግብ ተመላሽ ብታወጣ አብረን እንበላ ነበረ። ምን ችግር አለ? ገበያ ላይ ስለ ኦኬ እየጠበክ ነው እንዴ እነሱን? የኔ ጌታ አሁን አልበላህም ቁርስ ምናምን? እውነት በል ምንም እና አሁን አልጋብዝህም ነው የምትል? ሁለት ብቻ ነው ያለች። ስንት? ሁለት ትሰጠኛለህ? እሺ እውነት ስጠኝሽ። በኋላ ወሰደብኝ ምናምን ልትል? አረ ሰው ደብ ይሰጠኝ። አረ ሳንቲሞች ናቸው ለዛው። እስቲ ስጠኝ። አይ ያደሩ ናቸው፣ ርዝራዦች ናቸው። ርዝራዥ? የኔ ጌታ እኔ መልእክተኛው እባላለሁ። ና እስቲ ግባ እናውራ። ክፈተው፣ በሩን ክፈተው። ምን ሰርተህ ነው የምትኖረው? ያው ታገኘውም ሃይላንድ ምናምን እለቅማለሁ። አዎ የተገኘውን እሰራለሁ። የኔ አባት እኔ መልእክተኛው እባላለሁ። አሁን እኔ ምን ላድርግልህ? 2 ብር ነው ሰጠኝ። ምን ታደርግልኝ? ያው እንግዲህ ፈጣሪ ነው የሚያውቀው። እሺ ዴጋ ይሄ ስንት ይመስላል? ጃኒ ያለው እስቲ ያዘው እስቲ በእጅግ ማለት እንደዚህ ያለ ገንዘብ ይሻላል ነው ይዘህ አታውቅም ጭራሽ? እውነት በል በግምት ስንት ይመስላል? አንድ 10 ሺህ ብር 20 ሺህ ብር ነው እጅ ያዝከው። ይሄ ባለ 200 ላንተ ነው። ያ ነገር እየሆነብኝ ነው፣ ህልም እየሆነብኝ ነው። እውነት አላመንከኝም? እኔ ብቻ የሆነ ነገር እንትን እየመሰለኝ ህልም እየመሰለኝ ነው ማለት። አሁን እኔ የሆነ እንደዚህ ኩርስ የምወርሳትን ነገር ነበር እየፈለግኩ ነበር። ይሄንን ሳገኝ ቅዠት ነው የሚመስለኝ አሁን ራሱ። የኔ ጌታ እና እንግዲህ እግዚአብሔር የሚያደርገው እኮ አይታወቅም። ወደዚህ እንዴት እንዳመጣኝ እኔ አላውቅም። መጣህ አታውቅም ወደዚህ? ዛሬ ማለት አልፎ አልፎ ነው የምመጣው፣ ግን ዛሬ ግን ያው ለዚህ ነው መሰል ወደዚህ መራኝ። በቃ እንደው ትልቅ እድሜ ይስጥ። አሜን። እኔ እንዳልኩ መልእክተኛው አይደል ያልኩ ሚዲያ ላይ ሰዎችን አግዝ እያለ ሰው ይልከኛል። ሰው እንዳግዝ አንዳንድ አይነት ወጣት ሆኖ አንዳንዴ መንገዱ ይዘጋል፣ ሳንፈልገው ወደ ሆነ ነገር ውስጥ እንገባለንና እንደዚህ አይነት ሰዎችን ማበርታት ነው የኔ ስራዬ። ሳገኝ አሁን እኔ ይሄን የሰጠኝ ነገር የሆነ ነገር አሁን እንደ ልጅ ቦታ ምናምን ፈልግ ምናምን ነገር እንደ ሊስትሮ ዕቃ ምናምን ለመያዝ ምናምን ፈልጋለሁ። ስለዚህ በቃ ያችን ገዝተህ አሁን ወደ ስራ ትገባለህ። እውነት አልገባለህ? እኔ በልቤ አመሰግናለሁ፣ በአፍም ባይሆን በልቤ አመሰግናለሁ። በቃ እንደገና የተወለድኩ የተፈጠርኩ ነው መሰለኝ። የሆነ ፌንት ነቅዬ ልሞት ይችላል። 2 ብር ያ ምናልባት እድል ይሆናል ምናልባት ሰጥቶ መልሶ ተቀበለኝ እንዳትለኝ ብቻ ችግር የለው የኔ ጌታ። አመሰግናለሁ። ደግነት አሁንም በድህነትም ቢሆን አብሮ አልጠፋም አለና እግዚአብሔር ያበርታህ። እሺ ይሄን ደግሞ ለመልካም ያደርግልህ። ብዙ ብር እንዳልሆነ አውቃለሁ፣ ግን ለመልካም ያደርግልህ። አሜን። የኔ ጌታ መልካም ጊዜ ይሆነል። ሰው ደግሞ እንዳይወስድብህ እባክህ። ኧረ ችግር የለም መች ትችላለህ የኔ ጌታ። ያችን ብረቷን ሳብ አድርጋ እስክትወጣ አላመንከኝም። ይቀበለኛል ብለህ ነው አይደል? እስክትወጣ አላመንከኝም። ቻው የኔ ጌታ። እሺ ሰላም ሁንልኝ የኔ አባት። መልካም ጊዜ